አይደለም እኮ ምስጋና አይደለም ይሁሉ ታስታውሰኝ ካጎቴ ልጅ ጋር እንደ እህቴ ነው ማለት ላስተዋውቅሽ ብላ የመጣው እቺ ነው ያጎቴ ልጅ ከመቼ ጀምሮ ነው ያጎቴ አይደለም ከመቼ ጀምሮ ነው ያጎቴ ሰላም ውድና የተከበራችሁ የኛ እንቁ የሆናችሁ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አለን ሰላም ውድና የተከበራችሁ የማሪ ዩቲዩብ ተመልካቾች እንዴት ናችሁ እኛ አለን እግዚአብሔር ይመስገን እናንተም በያላችሁበት ደህና እንዲሆናችሁ ተስፋ እናደርጋለን ሁሉ መልካም ነው ዛሬ ደህና ነኝ በጣም ደህና ነሽ እንግዲህ እንደምታዩት በጣም ደህና ነች ዛሬ ለሷ በጣም ውድ የሆነ ስጦታ ወይንም የሰው ስጦታ ልሰጣት ነው ላስተዋውቃት ነው ካጎቴ ልጅ ጋር እና እዛ እንሂድና ትተዋወቂያታለሽ ከዛን በቃ ያው ሴቶች ከሌላ ሴት ጋር ስታዩን ብዙ ጊዜ ያው ቶሎ ገንፈል የመቆጣት አይ ለምን ገነፍላለሁ አይ ያ ነገር እንዳይኖር የባል ቤተሰብ ጋር ማለት ነው ቤተሰቦች ያው ሰከን ረጋ ተብሎ ነው እንትን የሚባለው በቻልኩት አቅም ስነ ስርዓት ያላት ሴት በቃ የሆነ ቁም ነገረኛ አሁንም ደግሞ በቃ ጭምት ያለች ሴት ለመሆን እሞክራለሁ ያው ያጎት ልጅ ማለት ብዙ አትንቀልቀይ ብዙ ምንም ብትልሽ ምንም አትንቀልቀይ ያ ስለሆነ ብዙ ጊዜ ሰከን ማለት ያስፈልጋል ያው የኛ ቤተሰብ ጋር ስመጪ ያው ብዙ ጥረት ይጠበቅብሻል አንዳንዴ እኮ ዝና ያለው ቤተሰብ ውስጥ እንዴ ታብሮ መሆን በጣም ከባድ ነው በቃ ሁሉ ነገር ፕሮቶኮሉን ምናምን በጠበቀ መንገድ መሄድ አለበት ስላችሁ በድርጊቶች እንጂ በሌላ ነገር አይደለም ያው እና እንግዲህ ፈርቻለሁ ያው እሷላስተዋው ወንድሞችን ሰላማቅ ማለት ነው ቀለል ያሉ ናቸውና ወንድ ነው ሴት ነው ግን ምን ማስተዋወቅሽ ሴት ነች እንጂ ወንድማ ምን ችግር አለው ምን ባስተዋወቅሽም ባላስተዋወቅሽም ይደርሳል ሴት ግን ያው ብዙ ጊዜ ስለምንቀራረብ ከሷ ጋር ሌላ ቅሬታ እንዳይፈጠር ነው ብዙ ጊዜ በመታየን ሰዓት ቅሬታ እንዳይፈጠርብኝ ነው እንጂ አረ ችግር የለውም እንዴ እኔ ጭራሽ ከቤተሰብ ማስወጣ አይነት ሰው አይደለሁኝ ማለት ቤተሰብ ራሱ የቻለ እንትን አለው ፍቅረኛም ደግሞ ወር ጓደኛም ይሁን ምንም ይሁን የራሱ የቻለ ቦታ አለው ለቤተሰብም ደግሞ የሚሰጠው ክብርና የሚሰጠው ቦታ ስላለ ያናክል ክፉ ወይም ደግሞ ያናክል ቁጡ ሰው አይደለሁም ታቀኛለህ አንተ ራስክም ለዛም ብዬ ነው አይ ባትናገሪም ውስጥሽ ላይ ቅሬታ ይፈጠራል በሚል ራሴ አረ እንዴ እኔ ሙሉ እምነት ስላለኝ አንተ ላይ ማለት ነው በሌላ መንገድ አላስብም ምን ማለት ነው ጭራሽ አረ ብቻ በቃ እንግዲህ ቤተሰቦች ላስተዋውቃት ልወስዳት ነው ልንሄድ ስለሆነ እንግዲህ አፍራችሁ ማለት ምን ካፌ ላይ ነው እንደምጠብቀን አይደለም እዛ ስራ ቦታዋ ነው የምንሄደው ስራ ቦታዋ እንሄድና እዛ ግን እሺ ማለት እንዴት ነው እኔ ዝም ብዬ ነው የወጣሁትኝ ማለት አለባበሴ ምናምን አሪፍ ነው ያበነ ምን ወጣት እኮ ነች ያው የባል ቤተሰብ ጋር ሲቀርብ ያው አይ እሱ ታዩና ወጣት ነች እንደዛ አይነት ነገር እንዳታስቢ እንዳይሰማሽም እሷ ወጣት ነች ያው እንዳንቺው ነች እና እንሄዳለን እንግዲህ ቤተሰቦቻችን ተከተሉን እንሂድ ወደዛው እንዴት ነን በሞተር ነው እንሂደው በሞተር እንሂድ እሺ በቃ እንግዲህ ግን ፈርቻለሁ ማለት ምን አይነት ፊድባክ ትሰጠኛለች የሚለውን ነገር ለማየት ፈርቻለሁ እግዚአብሔርን ያው ልገጨኝ ነው እንዴ ቤተሰቦች እና እንወዳቸዋለን ተከተሉን ስሜን ለክል ታሳየኝ ነው ደረጃ መውጣት ከባድ ነው ነገራችን ተከበር ሰው ማስተዋወቅሽ ስለሆነ 네.
ሰላም ነው። እንዴት ነሽ? አዎ። እንዴት ነሽ? ደህና ምን ነው? ትተዋወቃላችሁ እንዴ? ኧረ አንተዋወቅም። እህቴ ነች፣ ተዋወቂያት። አለም እባላለሁ። ማለት እህቴ ናት። እህቴ አይደለሽ? እና ተሳስተሽ ነው ማለት ምንድን ነው? አይ ቃላት እንትን አለ። እህት እንደሆነች ነው እኔ የማውቀው። እሷ እህቴ ናት። እህቴን ላስተዋውቅሽ ያጎቴ ልጅ እንደ እህቴ ነው ማየት ነው ብላ ይዘኝ መጣ። እና እኔ ነኝ አልኩሽ። እና ምን ያለኝ እህቴ አንቺ ማነሽ? ቆይ እኔ ፍቅረኛው ነኝ። ኧረ እባክሽ አልነገረሽም? ያጎቴ ልጅ እንደሆንሽ ነው እኔ የማውቀው። የምን ፍቅረኛ ነው የምታወሪው? ኧረ ፍቅረኛው ነኝ። እንደዚህ አይነት አንተ ምን እየሆንክ ነው? ምን ሆንኩኝ? አይደለማ ምን ሆንኩኝ? ያጎቴ ልጅ እንደ እህቴ ነው ማየት። እህቴን ላስተዋውቅሽ ብላ የመጣኸው ይዘኝ የመጣኸው። ኧረ ፍቅረኛዬ ነው እሱ። ምን አስበሽ ነው? እየቀለድሽ ነው? እንዴት ነው የምታስቢው? ቆይ አንቺ ምን ማሰብ አይደለም። እኔ እህቴ እንደሆንክ እኔ ያንተ እህት እንደሆንክ ለእሷ ነገርኩት። እህቴ አይደለሽ? አይደለም እንደ ወንድም ሁነኝ አይደል አልሽኝ? የትኛው ወንድም? ኧረ እባክህ በመጀመሪያ እራሳችሁ አትግባቡም እንዴ? አይደለም አንቺ ዝም በይ። ዝም በይ አትበያት። አይደለም ዝም በይ እባክህ። ምን ማለት ነው? ቆይ እህቴ ናት ብለህ ለሰው ማስተዋወቅ እኔን በእኔ ታፍርብኛለህ? ማፈር አይደለም ታፍርብኛለህ እኔ ላይ። ምንድን ነው የሚያሳፍረው? አንቺ ደግሞ ልቀቂው እጁን። ምን የሚያሳፍር ነገር አለ? ለምን ትለቀኛለሽ? ሲጀምር ለምን ለቀዋለሁ? ለምን ደግሞ ትለቀኝ? አይደለም ቆይ አንቺ ደግሞ ምን አይነት ሰው ነሽ? እኔ የምስኪ ፍቅረኛ ነኝ። አንቺ እህት አይደለሽም? ቆይ የኔ እህት አይደለሽም አንቺ? ከየት የመጣ እኔ የት ነው አባት ማን ነው? ግዴታ መዋለድ እኮ አይደለም ግዴታ። አይደለም ዝም ብሎ የስጋ እንትን የደም እንትን የስጋ ቤተሰብነት የለንም። ምን ማለት ነው? እህቴ ናት ማለት እንሻታለን እንዴ? ወንድም ስለሌለኝ እህት ስለሌለኝ እንደ ወንድም ሆነኝ አይደል አልሽ? እኔ ምን አቅላታለሁ? ጭራሽ እሷ ፎን እየከፈተች እኮ ነው። እሺ እጁን ልቀቂ። እሱ የኔ ፍቅረኛ ነው። አንቺ ያጎቱ ልጅ ነሽ። እህቱ ለሆኛልሽ። እኔ አይመለከተኝም። አይቼሽም አላውቅም። የራስሽ አላውቅም። ከየት እንደመጣሽ ነው። እጁን ልቀቂ ብዬሻለሁ። ለምንድን ነው የምትለቀኝ? ለምንድን ነው የምትለቀኝ? አንተ ጋር ነው ንግግሬ እኮ ለምንድን ነው የምትለቀኝ? አይደለም ትንሽ አታፍርም? ቆይ በመጀመሪያ ለምን አናወራም? አይደለም ይኸውልሽ ስሚ መጣች ደግሞ ምን ትመስላለች? እና እባክህ እንሂድ። ና ዝም በላት። ጭራሽ አንተ ነው እዚህ ፎቅ ላይ ነው ይኸው እንትን እወረውራለሁ። ስነ ስርዓት ነው ያዝ። አንቺ ደግሞ ከአንቺ ጋር አላወራም። አንቺ አይመለከትሽም። አይደለም እኮ ምስጋና አይደለም። የሁሉ ህንጻ ስታስወጣኝ ከአጎቴ ልጅ ጋር እንደ እህቴ ነው ማየት ላስተዋውቅሽ ብላ የመጣሁት እቺ ናት። ያጎቴ ልጅ ከመቼ ጀምሮ ነው ያጎት ልጅ? አይደለም ከመቼ ጀምሮ ነው ያጎት ልጅ ፍቅረኛ መሆን የጀመረችው? አውቄ ነው ዝም እያልኩሽ አለሁ። ከዚህ ህንጻ ነው ወረወርሽ። ነይ ወርውሪኝ እንዴ! ራስ እኮ ህንጻ ነው ወረወርሽ። ራሴ አውቄ ነው ዝም ያልኩሽ። እግዚአብሔርን እኔ አንቺን አላውቅሽም። ልታወሪበት አልፈልግም። ሲጀመር አይደለም ታተሽ እንደዚህ ብለሽ ቀስተሽ እንዳታወሪ። አንተ ቆይ ማን አባህ ነህ እኔ ላይ እንትን የምትለኝ? አትንኪኝ ሲጀመር ሂጂያ ታዲያ እንደጀመርሽ ሂጂያ ሂጂ። ለምን ተመለሽ? ለምን ተመለሽ? ለምን ተመለሽ? አይደለም ልታሳድገኝ እንዴት እንደሚያደርጋት ሲጀምር ላስተዋወቅሽ ብዬ ነው የመጣሁት። ሲጀምር ያጎቴ ልጅ ምናምን ብላ አንተ ትላንት ማታውቂ ነገር ከሆነ እኔና አንቺ ማለት ነው ከመጣሽ እኮ አንቺ ነሽ። ኧረ በእናትሽ አትጨቃጨቂ በቃ። እና የት ነው የምትሄደው? ጭራሽ አንቺ ማነሽ? ከየት ሀገር ነው የምትሄጂው? የምስኪ ፍቅረኛ ነሽ? አይደለም ትወስጂዋለሽ። ልንገርሽ እንኳን ምስጋና ነው ማለት ነው። ቀጥለሽ ሁሉንም ሙሰጂው ነው የሚመለከተው። በቃ እየሄድኩኝ እኮ ነው እየሄድኩኝ። ለምን እንደምትጨረጨሪው? አይደለም ምን ጨርጨር አይደለም። ለምን እንደምትጨይባት እሷ ላይ ለምን እንደምትጨይባት እንዴ? ጭራሽ ልታወቅ ነው ያለሽ?
እንሂድ እባክሽ። አትሄድም። ለምን አትሄድም? አትሄድም። ስርዓት የለሽም። እሷ ምን እንደሆነች ሳትነግረኝ አትሄድም። ፍቅረኛዬ ነች። የምን ጓደኛ? እኔ ነኝ ፍቅረኛ። ጓደኛዬ ነች። ማነው? ፍቅረኛ እኮ እኔ እንደሆንኩ ነው እኔ የማውቀው። ከመቼ እስካሁን ድረስ የት ነበረች? የት ነበረች እስካሁን ድረስ? ምን ማለት ነው? ለምን ተደበቅሽ? ያፍርብሻል ማለት ነው። ኧረ ነው በኔ ለምን ደግሞ አፍረው ባፈር ነው እንደ መጥቼ አንቺ ታስታውቀኝ አይደለም። ፊት ለፊት ማስተዋወቅሽ ባፈር ነው። በነገራችን ላይ ማለት ነው ቆይ እኔና አንቺ እንጨርሳለን። ማሬ ይኸውልሽ ባለፈው ዕለት ይኸውልሽ እሷ ነች ትጨቀጭቀኛለች፣ ታስቸግረኛለች በጣም በቃ በቴክስት በምን በቃ ባካር ያለው ነገር ያልሽ ነው መጥሽ እንደገና ላይ ምጥቆ መልሰሽ በመጀመሪያ ተግባቢ መጀመሪያ ይኸውልሽ ከራስሽ ጋር ትግባቢ አይደለም። ይኸውልሽ መጀመሪያ ከራስሽ ጋር ትግባቢ፣ ከዛ በኋላ ሲቀጥል መተሽ ከኛ ጋር ታወሪያለሽ። አየ ከኔ እኔን ለማውራት ድፍረት የለህማ እኔ ላይ ሴት ስለደረብክብኝ። ለምንድን ነው የምደርበው? አንደቅሽኛ አይደል? ለማረፍ ኮንፊደንስ ነው አንዴ መጣው ነው እኔ እኮ ቢያከብራኝ ቢሆንኛ አንዴ መጣው መጀመሪያ ደግሞ እጁን ልቀቂው። እኔ ልቀውም አለቀውም አይሆንም አለቀውም እኔ ሲጀምር መልቀቁ ለምንድን ነው ልቀቂ አስሪ የምትይው? ምንድን ነው ችግርሽ? አይደለም ችግርሽ ምንድን ነው? አይደለም ሰርተሽበት ነው እንጂ አይደለም ችግርሽ ምንድን ነው? መስተፋቀር በጣም ነው የሚወደው ከሚገርምሽ ነገር ነው። ለምን ነው ወይ እና ሽማግሌ ልኮ ያግባሽ እኮ ልልክ እኮ ነው ልልክ እኮ ነው። ምን ቀረ አሁን እኮ መታወቃችን ለምን ቀረ እንዴ? አንቺም እኮ እንዲቆርጥልሽ እንትን አልኩት። ይኸውልሽ አብረን መኖሩን ከጀመርን በኋላ እንዳበጠብችን ነው ሲጀመር። አንተ ድሮም አላምንህም እኮ ካላመንሽን ታዲያ ይኸው የሚያምን እኮ አለ። አንቺ ጥሩ ሰው አገኘው ብለሽ ነው ወይ? በጣም ጥሩ ስለኔ እኔ ይጨበጨብልሻል። አንቺ ቆይ ይሄን ያህል እሷን ለማስረዳት መጥሪው ምንሽ ነች እሷ? አይደለም እኮ እኔ በቃ ተቆራቆርሽልኝ በጣም ልቀቂው በቃ ልቀቂው። እገላታለሁ እኔ እገላታለሁ። እንሂድ በቃ ዝም በይ እንሂድ። ስንቴ ልንገርሽ ነው ታዩ ስርዓት የለሽም እንዴ? ታዩ ስንቴ ልንገርሽ? አሃ ምን ብላሽ ሲጀመር የሚገባት እቺ ሲጀመር ይኸውልሽ በቃ ዝም በያት፣ እሷን ዝም በያትና ይኸውልሽ በቃ አትጣቂ ማለት እኮ በቃ ዝም በያት። እሷን አንቺ ከኔ ጋር ምንድነው ችግርሽ? ጭራሽ እኔን እዚህ ፎቅ ላይ ልታስጥለኝ ነው? ሲጀመር ማለት ነው ፎቅ ላይ ጠራኝ እኔ እዚህ መሬት ላይ ከኔ ጋር ይኸውልሽ በቃ ትጥኛለሽ። ነይ ወንድ ነሽ ጣይኝ ጣይኝ ነኝ። ቀላል ነው እንዴ? የሰው ልጅ ምን ስታይኝ ምን መሰልኩሽ? እቃ መሰልኩሽ እንዴ? አውርደሽ እዚህ ላይ እንትን የምትይኝ አሁን ይኸውልሽ ሌላ ነገር ይኸውልሽ አታውሪ። በቃ ዝም ብለሽ ልሂዳ አትመጭም። ልሂዳ እንዲቆርጥልሽ ነው ዛሬም ይዤሽ የመጣሁት እንዲቆርጥልሽ። እሷ ጋር እሄዳለሁ። ሂድ እሷ ጋር እሄዳለሁ። ወንድ ከሆንክ ሂድ አንተ እሷ ጋር። ሌላ ክፉ ነገር እንዳይደርስብሽ ውሰጂው። እሺ ውሰጂው። ቀላል ትወስደኛለች። ቀላል ወስደዋለሁ እንዴ? ወጪ ነው ትልልሻለሁ እና አደሪነ በያዘጅሽ ዳሪና ወጪውን ችለሽ ዳሪነ ለምን አሰብኝም? የት ነሽ? ምንድነው ቀናሽ? ተንጨረጨርሽ አሁንም ማለት ነው ድሮም ተረጠው ነገር ማለት ነው ያየሁት ማንነት እዚህ ላይ ታይቷል። ጀዝባን እሺ አትረማም ለቀቅ እረፍ ያታርጋለሽ እሺ ታፈርቺ ደግሞ አረብስማ ዝም በል እሺ ደግሞ ይለያል። ከአንድ ሁለቴ በቃ ከህይወታችን ወጣች። አሁን ከእንግዲህ በኋላ ተገላገል። ምን አይነት ሆናት ማሪ አንቺንም አስጨነቀችሽ አይደል? ኧረ በጣም እንጂ ከየት እንደመጣች በጣም ይቅርታሽ። ሁለተኛ እንደዚህ አይነት ሰው ወደ ህይወታችን አይገባም። ኧረ መግባት የሚለበት ሁለተኛ አይመጣም እንደዚህ አይነት ሰው። በጣም እንግዲህ በኋላ በቃ ቃል ምገባለሽ እንደዚህ አይነት የሚመጣበት ሰው ወደ ህይወታችን አይመጣም። ዳግምም አይመጣም ወደዚህ። እንዴ ጭራሽ እኮ እንዴ እኔ ላስተዋውቅሽ ብዬ በመጣሁበት ጭራሽ ልበላ ጭራሽ ልደብደብ ሌላ ጣጣ ውስጥ እንዳይገና